ሰላም ጤና ይስጥልን የተወዳችሁና የተከበራችሁ የፍጹም ስፖርት ቻናል ቤተሰቦች የሰዓቱን ትኩስና አዳዲስ ስፖርታዊ መረጃዎችን ይዘንላችሁ ቀርበናል። እስከ ፕሮግራሙ ፍጻሜ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሴኔጋል የአፍሪካ ዋንጫን ተነጠቀች። ካፍ ከወራት በፊት በሴኔጋል አሸናፊነት የተጠናቀቀውን ውድድር ሲመረምረው ከቆየ በኋላ አሸናፊነቱን ለሞሮኮ መስጠቱን በአዲስ ውሳኔው አሳውቋል። ካፍ አንቀጽ 82ን በመጥቀስ ውሳኔውን ማስተላለፉን ሲያሳውቅ በአንቀጹ ላይም ማንኛውም ቡድን በመደበኛ የጨዋታ ክፍለ ጊዜ ወቅት ከዳኛ ፍቃድ ውጪ ለመጫወት ፍቃደኛ ካልሆነ ወይም ሜዳ ለቆ ከወጣ እንደ ተሸናፊ አሊያም የውድድሩ ተሰናባች ይሆናል ይላል። የሴኔጋል ብሔራዊ ቡድን በፍጻሜው መርሃ ግብር ሜዳ ለቀው በመውጣታቸው ያልተገባ ባህሪ አሳይተዋል በሚል ጥፋተኛ ተብለዋል። ካፍ ባስተላለፈው ውሳኔ መሰረት የሞሮኮ ብሔራዊ ቡድን በፎርፌ ሴኔጋልን 3-0 በመርታት የአፍሪካ ዋንጫን ማሸነፉን አሳውቋል። የሴኔጋል እግር ኳስ ፌዴሬሽን በቀጣይ ውሳኔውን ለማስቀየር ወደ ስፖርት ገላጋይ ፍርድ ቤት በማቅናት ጉዳዩን እንደሚከታተሉ ይጠበቃል። ዓለም ዋንጫውን አሸናፊው ያውቃል ሲል ሳዲዮ ማኔ ተናገረ። በካፍ ውሳኔ የአፍሪካ ዋንጫውን የተነጠቁት ሴኔጋሎች የብሔራዊ ቡድኑ ኮከብ ሳዲዮ ማኔ ቅሬታውን ገልጿል። ሳዲዮ ማኔ በማህበራዊ ትስስር ገጹ ባስተላለፈው አጭር መልእክት ዓለም ዋንጫውን አሸናፊው ያውቃል ሲልም መልእክቱን አስተላልፏል። የካፍ ውሳኔ የቡድኑ በርካታ አባላትን ሲያስቆጣ፣ ሌላኛው የቡድኑ አባል የነበረው ሙሳ ኒያኪቴ እናንተ እብድ ናችሁ መታችሁ ሜዳሊያዬን ውሰዱ ሲልም መልእክቱን አጋርቷል። በአፍሪካ እግር ኳስ አዝኛለሁ። ካፍ ሌሊቱን የወሰነው ውሳኔን ተከትሎ በርካቶች ቁጣቸውን እየገለጹ ሲገኙ የቡድኑ ኮከብ ሳዲዮ ማኔ ውጤቱን ሙስና ያለበት ሲል ገልጿል። አፍሪካ ታማኝነቷን አጣች ያለው ማኔ ሜዳ ላይ የምንፋለመውና የምንደክመው ለዚህ አይነት እግር ኳስ አይደለም ሲልም ስሜቱን አጋርቷል። ማኔ ሙስና መኖሩን በገለጸበት መልእክቱ በጨዋታችን ውስጥ ብዙ ሙስናዎች አሉ፣ የአህጉሪቱን የደጋፊዎች ስሜት እየጎዳ ነውም ብሏል። በጣም ተበሳጭቻለሁ ሲል በውሳኔው ማዘኑን የገለጸው ማኔ ያዘንኩት ለሴኔጋል ሳይሆን በአፍሪካ እግር ኳስ ነው፣ ደጋፊዎች ፍትሐዊና ክብርን ይፈልጋሉ ሲልም ተናግሯል። የሴኔጋል እግር ኳስ ፌዴሬሽን ምን አለ? የአፍሪካ ዋንጫውን በካፍ ውሳኔ የተነጠቁት ሴኔጋሎች ፍትሐዊነት የጎደለው ሲሉ ውሳኔውን ባወጡት መግለጫ ተቃውመዋል። ፌዴሬሽኑ ተቀባይነት የሌለው በማለት አቋሙን ባሳወቀበት መግለጫም የአፍሪካን እግር ኳስ ገጽታ ያበላሸ ሲሉ ቅሬታቸውን አሰምተዋል። የሴኔጋል እግር ኳስ ፌዴሬሽን ጉዳዩን ወደ ዓለም አቀፍ የእግር ኳስ ፍርድ ቤት CAS በአፋጣኝ እንደሚወስዱም ገልጸዋል። የአፍሪካ ዋንጫ ትልቅ ያልሆነው ለዚህ ነው። በስፖርት ተንታኝነት እየሰራ የሚገኘው የቀድሞ ተጫዋች ጄሚ ካራገር የካፍ ውሳኔን አምባገነን ሲል ገልጾታል። ቀልድ መሆን አለበት ሲል የተደመጠው ካራገር በአውሮፓ ታላላቅ ውድድሮች ላይ ይህን አትመለከቱም ሲል ካፍ ላይ ያለውን ቅሬታ አሰምቷል። ካራገር በተጨማሪም በውሳኔው ላይ ይህ እግር ኳሳዊ ነው ወይ ሲል ጥያቄ ሲያነሳ ይሄ የአምባገነኖች ጨዋታ ነው ሲልም ምላሹን ሰጥቷል። እየሆነ ያለው ነገር አስቂ ነው። ውድድሩ ውሳኔ ማግኘት ያለበት በሜዳ ላይ ነው። በአውሮፓ ላይ ይሄ ሊፈጠር የማይችልና የማይሆን ነገር ነው ሲል ጄሚ ካራገር ቅሬታውን አሰምቷል። ውሳኔው ለአፍሪካ እግር ኳስ ውርደት ነው ሲል ፓትሪስ ኤቭራ ተናገረ። የቀድሞ ተጫዋች ፓትሪስ ኤቭራ የአፍሪካ ዋንጫው ለሞሮኮ መሰጠቱ ለውድድሩ ውርደት ነው ሲልም ተችቷል። ትክክለኛው አሸናፊ ሴኔጋል ነች ያለው ኤቭራ ይሄ ለአፍሪካ እግር ኳስ ውርደት ነው፣ ያሳፍራል ሲልም ውሳኔውን ተቃውሟል። በዜናው የስልክ መልእክት ሲደርሰው የአፕሪል ቀልድ መስሎት እንደነበርም ኤቭራ ገልጿል። የአፍሪካ ዋንጫ ውድድር አሁን ሙሉ ተቀባይነቱን አጥቷል ሲል ኤቭራ ጨምሮ ተናግሯል። በእግር ኳስ እንደዚህ አይነት ነገሮች መቆም አለባቸው፣ ምክንያቱም እንደዚህ አይነት ነገሮች ከዚህ በኋላ እግር ኳስ እንዳላይ ያደርጉኛልም ሲል ኤቭራ ተናግሯል። ዋንጫው ከሴኔጋል አይወጣም ሲል አብዱላይ ሶው ተናገረ። የሴኔጋል እግር ኳስ ፌዴሬሽን ዋና ጸሐፊ አብዱላይ ሶው ካፍ በሙስና የተዘፈቀ ነው ሲልም ተቃውሟቸውን አሰምተዋል። ከውሳኔው በኋላ በመላው ዓለም የተነሳው ቁጣ የውሳኔውን ኢፍትሐዊነት ያረጋገጠ ነው ሲሉም ጨምረው ተናግረዋል። ትግላችን ገና አላበቃም ያሉት አብዱላይ ሶው ይህንን ለመላው የሴኔጋል ሕዝብ አረጋግጥላቸዋለሁም ብለዋል። ሴኔጋል አሸናፊ ነች፣ እውነት አላት የሚሉት ዋና ጸሐፊው ዋንጫው ከሀገር ለቆ አይወጣም ሲሉም ተደምጠዋል።
አርሴናል፣ ማድሪድና ፒኤስጂ ሩብ ፍጻሜውን ተቀላቀሉ። የሻምፒዮንስ ሊግ ጥሎ ማለፍ የመልስ ጨዋታን አርሴናል ባየር ሌቨርኩሰንን 2-0 በሆነ ውጤት አሸንፏል። መድፈኞቹን አሸናፊ ያደረጉ ግቦችን ኤቤሬቺዜና ዴክላን ራይስ አስቆጥረዋል። ውጤቱን ተከትሎ አርሴናል በድምሩ 3-1 በማሸነፍ ወደ ቀጣዩ ዙር አልፏል። በሌላ ጨዋታ ፒኤስጂ ከቼልሲ ጋር ያደረገውን ጨዋታ 3-0 በሆነ ውጤት አሸንፏል። የፒኤስጂን የማሸነፊያ ግቦች ቫራስኬሊያ፣ ባርኮላ እና ማዩሉ አስቆጥረዋል። ፒኤስጂ በድምር ውጤት 8-2 በማሸነፍ ሩብ ፍጻሜውን ተቀላቅሏል። ሪያል ማድሪድ በበኩሉ ከማንቸስተር ሲቲ ጋር ያደረገውን የመልስ ጨዋታ 2-1 በሆነ ውጤት አሸንፏል። የሪያል ማድሪድን የማሸነፊያ ግብ ቪኒሺየስ ጁኒየር 2 ጎሎችን ሲያስቆጥር ለማንቸስተር ሲቲ ሃላንድ ከመረብ አሳርፏል። ሎስ ብላንካዎቹ በድምር ውጤት 5-1 በማሸነፍ ቀጣዩን ዙር ተቀላቅለዋል። እነማን ሩብ ፍጻሜውን ተቀላቀሉ? ትላንት ምሽት ከተካሄደው የሻምፒዮንስ ሊግ ጥሎ ማለፍ ጨዋታዎች በኋላ ወደ ሩብ ፍጻሜ ያለፉ 4 ክለቦች ተለይተዋል። በዚህም መሰረት ስፖርቲንግ ሊዝበን፣ አርሴናል፣ ሪያል ማድሪድ እና ፒኤስጂ ሩብ ፍጻሜውን መቀላቀል ችለዋል። በቀጣይም አርሴናል ከስፖርቲንግ ሊዝበን፣ ሪያል ማድሪድ ከባየር ሙኒክ ወይም አታላንታ፣ ፒኤስጂ ከሊቨርፑል ወይም ጋላታሳራይ ጋር ጨዋታቸውን የሚያደርጉ ይሆናል። የኢቫን ፈርናንዴዝ የቼልሲ ቆይታ። የቼልሲው የመሃል ሜዳ ተጫዋች ኢቫን ፈርናንዴዝ በወደፊት ቆይታው እርግጠኛ ለመሆኑን ተናግሯል። በቼልሲ ስለሚኖረው የወደፊት ቆይታ የጠየቀው ኢቫን ፈርናንዴዝ አላውቅም ሲልም ምላሽ ሰጥቷል። በቀጣይ የሊጉ እንዲሁም የኤፍኤ ካፕና ዓለም ዋንጫ ላይ እንደሚያተኩር የገለጸው ተጫዋቹ ከዛ በኋላ የሚፈጠረውን እናያለንም ብሏል። ኢንዞ ፈርናንዴዝ ስሙ ከሪያል ማድሪድና ፒኤስጂ የመሳሰሉ ክለቦች ጋር እየተያያዘ ይገኛል። ለሰዓቱ ያጠናከርናቸው ዜናዎች እነዚህን ይመስላሉ። አብራችሁኝ ስለቆያችሁ ከልብ አድርጌ አመሰግናለሁ። መልካም ምሽት ተመኘውላችሁ።